ይሄ ሁሉ ላደረገ ጌታ ለሱ ክብር ይሁን። ሃሌሉያ ሃሌሉያ ሃሌሉያ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። ታሪካችን የቀየርክ፣ ሞታችንን ያስወገድክ፣ የቁጣ ልጅነታችን አስወግደ አንስተ እንደገና ያንተ ልጆች ያደረከን ምህረት በእኔና በወገኖቼ ላይ በሕዝብ ሁሉ ላይ በሰው ልጆች ሁሉ ላይ ያደረክ የዘላለም አምላክ የሰራዊት አምላክ እግዚአብሔር ክብር ላንተ ይሁን። ክብር ላንተ ይሁን። ውዳሴ ላንተ ይሁን። አምልኮ ላንተ ይሁን። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ። የወንጌል አማኞች አብያተ ክርስቲያናት ካውንስል ቴሌቪዥን ዳይሬክተር ወንድማችን ተስፋዬ ካሳሁን አሁን እሱ ይዘዋል ምን እንደሚያደርገን ያው ለወንድማችን እንሰጣለን። እሺ አመሰግናለሁ። እኛ ጠበብ ባለ ሁኔታ ነበር ይህን ፕሮግራም ለማዘጋጀት ያሰብነው፣ ግን ሰፋ ብሎ እንደዚህ በማረ ሁኔታ ተዘጋጅቷል። በጣም ነው ደስ ያለን። ተመልካቾቻችን እንደምናላችሁ። ይህ የኢቫንጀሊካል ቴሌቪዥን ነው። ኢቫንጀሊካል ቴሌቪዥን የትንሣኤ በዓል ዝግጅቱን ቀጥሏል። አሁን ደግሞ የምንገኘው በመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ ነው። የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ አገልጋዮች ዛሬ ተሰብስበው የትንሣኤን በዓል በማክበር ላይ እዚህ በመካከላቸው ተገኝተናል። ስለዚህ ዛሬ ልዩ ይህንን የትንሣኤ በዓል ፕሮግራም ከእነሱ ጋር ደግሞ እናሳልፋለን። ልክ እንደዚሁ ደግሞ ከሌሎችም ከሙሉ ወንጌልም ከቃለ ሕይወትም ከሌሎችም ቤተክርስቲያኖች ጋር እንደዚሁ የበዓል ፕሮግራሞች ይኖርናል። በዚህ ፕሮግራማችን የመጀመሪያ የሚሆነው የእንኳን አደረሳችሁ መልእክት እንዲያደርሱልን የመሰረተ ክርስቶስ ቤተክርስቲያን ፕሬዚዳንት የሆኑትን ፓስተር ደሳለኝ አበበን ወደዚህ እጠራለሁ። ሁላችሁም በጭብጨባ እንድትቀበሏቸው። በኢትዮጵያና ከኢትዮጵያ ውጭ ያላችሁ ሕዝበ ክርስቲያን እንኳን ለ2018ኛው የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ያደረሳችሁ። ይሄ በዓል ለሁላችንም የደስታ ከፈተና ተላቀን በደስታ የምንኖርበት ከሞት እስራት ወጥተን በነጻነት የምናመልክበት ዘመን እንዲሆን እመኛለሁ። በዓሉ የደስታ የሰላም እንዲሆን እመኛለሁ። አመሰግናለሁ። እሺ ተመልካቾቻችን፣ ከዚህ በመቀጠል ደግሞ የመሰረተ ክርስቶስ ፕሬዚዳንት የእንኳን አደረሳችሁ መልእክታቸውን አድርሰዋል። በመቀጠል የቤተ ክርስቲያኒቱ አገልጋዮች በጋራ በመሆን ዳቦ በመቁረስ በዓሉን እናስጀምራለን ማለት ነው። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ አታጨበጭቡም። ዳቦ እኮ እየተቆረጠ ነው። እሺ ከዚህ በመቀጠል ደግሞ ያው ፕሬዚዳንቱን ብቻ እንኳን አደረሳችሁ መልእክት ሳይሆን ምክትል ፕሬዚዳንቱን መጥተው እንኳን አደረሳችሁ እንዲሉ የቴሌቪዥን ተመልካቾቻችን እንኳን አደረሳችሁ እንዲሉ ጋብዛለሁ። ሁላችሁም በመጀመሪያ በሀገር ውስጥም ከሀገር ውጭም ያላችሁ ወገኖች የከበረ ሰላምታ ማቅረብ እፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በመሞቱ ምክንያት እኛም ደግሞ ያንዳንዳችን ወንጌል ወደኛ ደርሶ በማመናችን ምክንያት ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ወጥተናል። ለዚህ ጌታ
ከሁሉ አስቀድሞ ከሁሉ በፊት ክብር ምስጋና ይገባዋል። ስሙ የተመሰገነ ይሁን። ይህንን በዓል ከሀገር ውጭም ከሀገር ውስጥም ያላችሁ አማንያን ህዝበ ክርስቲያን ወገኖቻችን እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አደረሳችሁ። ይህ በዓል የእግዚአብሔር ቃልን እያሰብን ሌሎችንም ወገኖቻችንም እያሰብን የተጎዱትንም እያሰብን የጌታ ፈቃድንም እያደረግን እንድናከብረው መልእክቴ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ከሁሉ አስቀድሜ በኢትዮጵያም ከኢትዮጵያ ውጭ ያላችሁ ህዝበ ክርስቲያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ከሞት መነሳት ሞትን ድል የማድረግ የትንሣኤ የ2018ኛው በዓል አደረሳችሁ ላለሁ እንኳን አደረሰን፣ እንኳን አደረሳችሁላችሁ። ይሄ በዓል የመብልና የመጠጥ ብቻ አይደለም እንደ ሌሎች የክርስቲያን በዓላት። ይልቁኑ ሞት ድል የተነሳበት፣ ዲያብሎስ የተሸነፈበት፣ የተዘጋጀው ወጥመድ የተሰበረበት፣ ለዘላለም ከተሸናፊነት ወደ አሸናፊነት የተዘዋወርንበት ስለሆነ በህይወታችን የዕለት ተዕለት ምልክት አለ። ስለዚህ እሱን እያሰብን ጌታችን አምላካችን እግዚአብሔርን እናመሰግናለን። ከእግዚአብሔር ቃል ባጭሩ አንድ ቦታ አካፍላችኋለሁ። ምናልባት ሁለት ቦታ ጠቅሳለሁኝ። የመጀመሪያው ሉቃስ ምዕራፍ 4 ከ1 እስከ 13 ያለውን ነው። የሚያነብልኝ ሰው እፈልጋለሁ። ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከተጨረሱም በኋላ ተራበ። ዲያብሎስም የእግዚአብሔር ልጅ ከሆንህ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ዲያብሎስም ረዥም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ዲያብሎስም ይህን ስልጣን ሁሉ ክብራቸውንም ለእኔ ተሰጥቷል፣ ለሚወደውም ለማንም እሰጠዋለሁና ላንተም እሰጠሃለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ላንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ወደ ኢየሩሳሌምም ደግሞ ወሰደው። በመቅደስም ጫፍ ላይ አቁሞ ይጠብቁህ ዘንድ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሰዋል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንህ ከዚህ ወደ ታች ራስን ወርውር አለው። ኢየሱስም መልሶ ጌታን አምላክህን አትፈታተነው ተብሎ ተጽፏል አለው። ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ። ዕብራውያን ምዕራፍ 2 ቁጥር 14 በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። እንደገና እቺን ሐሳብ እንድገማት። እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ይሄንን በሚገባን አማርኛ ስናወራው ዲያብሎስ በምን ላይ ስልጣን ነበረው? በሞት ላይ ስልጣን ነበረው። ይሄንን በሞት ላይ ስልጣን የነበረውን ዲያብሎስን እግዚአብሔር እንዴት አድርጎ ነው የቀጣው? እንዴት አድርጎ ነው ያሸነፈው? ሰራዊት አሰልፎ ነው ወይ? መላእክት ጠርቶ ነው ወይ ብለን ብንጠይቅ አይደለም። በምንድን ነው? ሞትን በሞት ላይ ስልጣን ያለውን ባለስልጣኑን ትልቁን በምንድን ነው የቀጣው? በሞት ነው የቀጣው። ይሄንን እንድናስብ ነው። በሌላ በኩል አሁን ሉቃስ ምዕራፍ 4 ከ1 እስከ 13 ያነበብነው ክፍል ከሞት በፊት የተደረገ ድርጊት ነው።
ጌታ ኢየሱስ አሳልፎ ራሱን ለሞት ከመስጠቱ በፊት የነበረ ፈተና ነው፣ ቴስት ናት። ለዲያብሎስ ግን አለ የሚለውን ሁሉ አድርጓል ይላል። ምንድነው የሚለው? ቁጥር 13 ላይ ዲያብሎስም ፈተናውን ሁሉ ምን ካረገ በኋላ ከጨረሰ በኋላ ምን አደረገ? እስከ ጊዜው ድረስ እስከ ጊዜው አይደለም የሚለው የአዲሱ መደበኛ አመቺ ጊዜ። መጽሐፍ ቅዱስ ምን ይላል? ዲያብሎስ የሚውጠውን ፈልገው በዙሪያችሁ ምን ያደርጋል? ይዞራል ይላል አይደል? አመቺ ጊዜ እስኪያገኝ ድረስ ከእርሱ ተለየ። እኔ በዚህ ሐሳብ ፈተናም ያልቃል፣ ፈታኝም ይደክማል። አይደክምም? ፈተና ምን አደረገ? መጽሐፍ ነው የሚናገረው። አለ የሚባለውን በሙሉ ፈተነውና ፈተናው አለቀበት። ምክንያት ፈተናውን ከጨረሰው በኋላ ያልጣረው ነገር የለም፣ ያልሞከረው ነገር የለም፣ ያልፈነቀለው ድንጋይ የለም፣ ያላደረገው ጥረት የለም። ፈተናው አለቀበት። ከዚያ በኋላ ከጨረሰ በኋላ ስለሚል ቃሉ ከጨረሰ በኋላ በቃ እቺንማ ለሌላ ጊዜ ላስቀምጥ ያለ አይመስለኝም። እቺን ፈተናማ ዛሬ አልተጠቀምም ያለ አይመስለኝም። ያለውን በሙሉ አውጥቶ ከጨረሰ በኋላ ተለየው። ስለዚህ አንዳንድ ጊዜ በህይወታችን ጎዳና ላይ ከዚህ አልፌማ አርፋለሁ፣ ከዚህ አልፌማ የምስጋና ጊዜ አዘጋጃለሁ፣ ከዚህ በኋላ እነዚህ ብለን የምናስባቸው ነገሮች ሊኖሩ ይችላሉ። አይዟችሁ፣ ፈተናው ያልቃል። እናንተ ወይ ግደለኝ ወደ አንተ ሰብስበኝ ልንል እንችላለን። አንዳንድ ከብርታቱ የተነሳ ከመከራችን ብርታት ከልቅሷችን ብዛት የተነሳ በቃኝ ልንል እንችላለን። የእናንተም አይበቃም፣ ፈተናው ግን ያልቃል። አሜን። ፈተናው ያልቃል ማለት ያልቃል፣ ማለቂያ አለው፣ መደምደሚያ አለው፣ መጨረሻ አለው። ፈታኝም ደግሞ ይደክማል። ዕብራውያን ላይ ያነበብነው ምንድነው? በቃ በዚህ ካገኘሁት በዚህ ካጣሁት በዚህ አገኘሁት ብሎ ሞትን እንደ ወጥመድ፣ ሞትን እንደ መጨረሻ፣ ሞትን እንደ ድል መንሻ አድርጎ ነበር። በሞቱ ግን ሞትን ነው እንጂ ያሸነፈው አልተሸነፈም። በታሪክ ውስጥ ሞቶ ያዳነ የለም፣ ሞቶም የሚያድን የለም። ገሎ ነው የሚያስመልጠው። ገሎ የዓለምን ትርክት ነው የቀየረው ጌታችን ኢየሱስ ክርስቶስ። ደግሞ ሞቶ የተነሳ የለም እስከዛ ድረስ፣ ነገም አይኖርም። ሞትን ድል አድርጎ የተነሳው የኔና የእናንተ አምላክ ነው። እግዚአብሔር ስም የተመሰገነ ይሁን። ስለዚህ ዛሬ በዓለም ላይ ያለው የምንሰማቸው የምናያቸው ነገሮች መጨረሻ አላቸው። ፈተናው ያልቃል። እሱ ብቻ ደግሞ አይደለም፣ ፈታኙም ይደክማል። የሚደክመው አንድ ሲያልቅበት፣ በሌላ ደግሞ ሲሸነፍ። በምንድን ነው የሚሸነፈው? ጌታ ባሸነፈው መንገድ ሞትን ድል አደረገው። ባለስልጣን የነበረውን በሞት እቀጣለሁ የሚለውን ሌሊትና ቀን የሚያስፈራራውን ሞትን ድል አደረገው። ስለዚህ ጌታ ኢየሱስ ክርስቶስን ትንሣኤ ስናስብ በሕይወታችን ጎዳና የተደረደሩትን የፈተናዎች ብዛት ሳይሆን የጌታችን የአሸናፊነት ጉልበት፣ የጠላቶቻችንን ድካም የፈተናዎቻችን መጨረሻ መሆን አለበት። ምክንያቱም ለእኛ ታሪክ ብቻ አይደለም፣ ለእኛ ነባብ ብቻ አይደለም፣ የሕይወታችን የዕለት ዕለት የምናያቸው ነገሮች ስለሆኑ ጌታችንን በመታመን ለመከራው መጨረሻ አለው፣ ለለቅሶ መጨረሻ አለው፣ ለዋይታው መጨረሻ አለው፣ ለእንቆቅልሹ መጨረሻ አለው፣ ለጭንቀቱ መጨረሻ አለው፣ ለለቅሶ መጨረሻ አለው፣ ለብቸኝነቱ መጨረሻ አለው። ያልቃል፣ ፈተና ያልቃል። ልክ ጥይት ተተኩሶ እንደሚያልቅ ፈታኙም ፈተናውን ይጨርሳል። አለቀ ይባል፣ ደከምኩ ይባላል። ስለዚህ ይሄ እንድትይዙልኝ ነው የምፈልገው። ፈተናው ያልቃል፣ ፈታኙም ይደክማል። እግዚአብሔር ጊዜያችንን ይባርክልን። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ። ክብር ለኢየሱስ ይሁን፣ አየን አሸናፊነቱን። ኃያል እንደሱ የለም፣ ይንገስ ለዘለዓለም፣ ይንገስ ለዘለዓለም። የተናቀ ደካማ ቢመስል ማመጣቱ ከእሴይ ልጅ ከዳዊት ስር ወጣ ቁጥቋጦ። ኢየሱስ አሸነፈ፣ ፍሬውን ምድርን ሸፈነ። የእግዚአብሔር ፈቃድ
በሱ ተከናወነ በሱ ተከናወነ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ። ተመልካቾቻችን የትንሣኤ በዓል ፕሮግራማችን እንደቀጠለ ነው። ከመሰረተ ክርስቶስ ዋና ቢሮ ነው የምንገኘው። እንግዲህ የፕሮግራማችን ላይ እንደምትመለከቱት በርካታ የቤተ ክርስቲያኒቱ አገልጋዮች የሀገር ልብሳቸውን ለብሰው በዓሉን እያከበሩ ይገኛሉ። እንደዚሁም ደግሞ ከውጭ ሀገር የመጡ እንግዶቻችን በመካከላችን አሉ። ከእነሱ መካከል ደግሞ ምናልባት ፕሬዚዳንቱ ከፈቀዱልኝ አንድ ወይ ሁለት ሰው እንኳን አደረሳችሁ እንዲሉ ወደዚህ እጋብዛለሁ። አሁን እንግዲህ እኛ በአገልግሎት ምክንያት ወደ ኢትዮጵያ ከወንድሞቻችን የጀርመን ክርስቲያኖች መጠን አገልግሎት ላይ ያለን ነው። አንደኛው ዋናው ምክንያት 30ኛውን ዓመታችንን የአገልግሎት እያከበርን ነበርን። በመሰረተ ክርስቶስ ቤተክርስቲያን በወንድማችን ደሳለኝ በፓስተር ደሳለኝ አማካኝነት ይህን ቀን አብረን እንድንካፈል ስለጠራችሁን ሁላችሁንም እናመሰግናለን። በዚህ በተጨማሪ በቀላሉ ለመናገር የፈለግኩት ምንድን ነው፣ ይሄ የጌታችን የፋሲካ በዓል የስቅለቱ በዓል የትም ሀገር እንሆን እንደ አጋጣሚ አሁን እንደምናየው እንደ አንድ በዓል እንደ አንድ ድል የጌታ የኢየሱስ ክርስቶስን የመጨረሻውን ሞትን የመርገጥ ሰይጣንን የመርገጥ ድልን የመምታት ውሸት እንዳያልቅበት ብለን እንዳነሳ ነው። በእውነት ይችን ነገር እዚህ አድርሶ ሁላችንንም አክብሮ በእምነታችን ለዚህ ቀን ስላበቃን ይህንን ቀን የማክበር እድል ስለሰጠን የመስቀሉን ብቻ ሳይሆን የሞቱን ብቻ የትንሣኤውን በዓል የማክበር እድል ስለሰጠን ክብር ለሱ ይሁን። አሁን አጨብጭቡለት ለሱ። እንደምን አደራችሁ። በዚህ ቀን ከናንተ ጋር ለመሆን ለእኔ ትልቅ ደስታ ይሰጣል። አሁን በሀበሻ ልብስ ብዙ ቆንጆ ሴቶች አሉ። እኔ በፈረንጅ ልብስ ነኝ። በጣም ይቅርታ ይጠይቃለሁ። ግን ፋሲካ እንዴት ቆንጆ በዓል ነው ለእኛስ አይደለም? መሰረታዊ በዓል ነው እና ይህ ቤተ ክርስቲያን መሰረተ ክርስቶስ ቤተ ክርስቲያን ይባላል አይደለም? ስለዚህ በዚህ በጣም ልዩ ቀን ከናንተ ጋር ለመሆን እንዴት ቆንጆ ጊዜ ነው። ጌታ ይባርካችሁ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ። እጅግ በጣም እናመሰግናለን። እየተከታተላችሁ የምትገኙት የኢቫንጀሊካል ቴሌቪዥን ነው። ኢቫንጀሊካል ቴሌቪዥን ዛሬ የሚገኘው በመሰረተ ክርስቶስ ዋናው ቢሮ የትንሣኤን በዓል እንደዚህ በደመቀ ሁኔታ እያከበርን እንገኛለን። እናንተም በየቤታችሁ እንደዚሁ እያከበራችሁ ትገኛላችሁ። ዳቦ ተዘጋጅቷል፣ ቡና ተዘጋጅቷል። እንግዲህ በየቤቱ እንደምትበሉ እንደምትጠጡ ሁሉ ደግሞ እንደዚሁ የተራቡ የተጠሙ ወገኖቻችንን በአካባቢያችሁ ያሉትን እንድታግዙ በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ከዚህ በመቀጠል እንግዲህ የኢቫንጀሊካል ቴሌቪዥን አንዳንድ ጥያቄዎችን ለመሰረተ ክርስቶስ ቤተክርስቲያን አገልጋዮች ያነሳል። የጌታችን የኢየሱስ ክርስቶስ ትንሣኤን በምናስብበት ጊዜ ወደ ትንሣኤው ለመድረስ ብዙ መከራዎችን አሳልፏል። ያሳለፈውን መከራ በተለይ ደግሞ በጌቴሰማኒ የነበረውን ሁላችንም እናስታውሳለን። ጌታችን ኢየሱስ ክርስቶስ ያንን መከራ ሲያልፍ እኛስ በሕይወታችን ያለፍነው መከራ አለ ወይ? ዛሬ የምናስታውሰው ልክ የጌታችን የኢየሱስ ክርስቶስን የመከራና የስቃይ ሰዓት እንደምናስታውሰው ሁሉ በሕይወታችን አናልፈውም ብለን ያለፍነው መከራ ካለ ዛሬ እንድናስታውሰውና ከጌታችን ከኢየሱስ ክርስቶስ መከራና ትንሣኤ ጋር እያነጻጸርን ያንን አንድ መልእክት ከመካከላችሁ አንዳንድ ሰው እጠራለሁ። ከዚህ በኩል ሁለት ሰው፣ ከዚህ በኩል ሁለት ሰው ለዚህ ጥያቄ መልስ ይሰጠኛል። በዚህ በኩል ከተቀመጡት እህቶች መካከል ፈቃደኛ የሆነ ሁለት ሰው እጁን ያሳይ። በህይወቴ እንግዲህ ከባድ ጊዜ የምለው እንደ ሴት በተለይ ደግሞ እንደ እናት ምናልባት ብዙ ሴቶች ልጆችን አርግዘን ስንወልድ ቢሰማን ስሜት አለና ሆስፒታል ውስጥ ገብቼ ከባድ የነበረ ጊዜ አለ እና ሰርጀሪ ሁኔታ ላይ ሆኜ እና ምናልባት
ይሄ ጊዜ ለኔ የምሞትበት ጊዜ ይሆን ወይ ብዬ ሰግቼ ነበርና እሱ ጊዜ በጣም የጭንቅ ምለው ከባድ ጊዜ የነበረበት ጊዜ ነው። ግን ከዛ ሁሉ አልፌ እግዚአብሔር ሲያሳልፈኝ እና ከዛም ሲያወጣኝ አይቻለሁ። ስለ ጌታ ኢየሱስ መከራ ሳስብ እንግዲህ ሁላችንም መጽሐፍ ቅዱስ እንደሚል ሁላችን ኃጢአተኞች ነበርን እና ይህንን ኃጢአት ኢየሱስ ክርስቶስ በደሙ እና በመስቀል ላይ በከፈለው ዋጋ የሁላችንንም ማንነት ቀይሮ ነፃ አውጥቶናል። እና መጽሐፍ ቅዱስ እንደሚል ከድቅድቅ ጨለማ ወደሚደነቅ ብርሃን በጌታ በኢየሱስ ክርስቶስ መተናል። ይህንንም ደግሞ በሞቱ በስቃዩ አምላክ ሆኖ ሳለ እንደ ሰው ሆኖ ወደ ምድር መጥቶ እና የማይገባውን የሰውን ኃጢአት ተሸክሞ በምስሉም እንደ ሰው ተገኝቶ ይላልና እንደ ሰው ሆኖ የኛን ኃጢአት አሸንፏል፣ ድል አድርጓል። ከዚህ የተነሳ ለኛ ለሁላችን ብርሃን ሆኗልና የኢየሱስ ክርስቶስ መከራ፣ የኢየሱስ ክርስቶስ ስቃይ፣ የኢየሱስ ክርስቶስ ደግሞ በሰው ልጆች ቦታ መሆን ለኛ እጅግ በጣም ትልቅ ነገር ነው። እሺ በጣም አመሰግናለሁ። የኢቫንጀሊካል ቴሌቪዥን ስርጭቱን ይቀጥላል። አሁንም የጠየቁትን ጥያቄ የሚመልሱልኝ በርካታ ሰዎች ስላሉ ከግራም ከቀኝም እያደረግን እንቀጥላለን። ከዛ በፊት ግን እንኳን አደረሳችሁ መልእክትን ለማስተላለፍ የምስራቅ ኢትዮጵያ የመሰረተ ክርስቶስ ቤተክርስቲያን ጸሐፊ በመካከላችን ይገኛሉ። ፓስተር አስቻለው እንኳን አደረሳችሁ መልእክት። ፓስተር አስቻለው። እሺ እግዚአብሔር አምላካችን የተመሰገነ ይሁን። በኢትዮጵያም ውጭ ያላችሁ የመሰረተ ክርስቶስ አባላት ሌሎችም የወንጌል አማኞች እንዲሁም ይህንን በዓል ለምታከብሩ ሌሎች የክርስትና እምነት ተከታዮችም እንኳን ለዚህ በሰው ልጅ ታሪክ ውስጥ ታላቁን ስራ ለተሰራበት የኢየሱስ ክርስቶስን ትንሣኤ በዓል ቀን በሰላም አደረሳችሁ። እግዚአብሔር አምላክ በሰው ልጅ ታሪኮች ከተሰሩ ታላቅ ስራዎች ውስጥ በግንባር ቀደምነት የተሰራው ስራ የሰው ልጅን የሞት ህይወት የተወሰደበት የክርስቶስ ኢየሱስ የሞትና የትንሣኤ ታሪክ ነው። እግዚአብሔር ክርስቶስ ኢየሱስን ስለ ሰው ልጆች መከራ ታልፎ እንዲሰጥ በመለኮት ውሳኔ ከሥላሴ አካላት ወልድ ሰውነትን በመካፈል የሰውንም በመከራ የሰውን የህይወት ጉዞ አብሮ ሰው ሆኖ በማየት ደግሞም ያለ ኃጢአት ያለ ነውር ኖሮ ስለ ሰው ልጆች ነውርና ኃጢአት መከራን በመቀበል በእርሱ የሚያምን ሁሉ የዘላለም ህይወት የሚያገኝበትን በር ከፍቷል። በዚህ በር የዳንን ሁሉ እግዚአብሔር አምላክ ስላደረገልን ነገር እያመሰገንን ለሌሎች ይህንን ወንጌል የምስራች እየሰበክን የክርስቶስን ወንጌል በህይወታችንም እየገለጥን ህይወታችን ክርስቶስን የሚገልጥ እንዲሆን እያሳየን እንድናሳልፍ በዓሉን ጥሪ አድርጋለሁ። እግዚአብሔር አምላክ ይባርካችሁ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። ያው ከምስራቅ ኢትዮጵያ እንደመምጣቱ መጠን የምስራቅ ኢትዮጵያ ክፍል በአብዛኛው በሃይማኖት እንግዲህ ከኛ ትንሽ ለየት ወይም ደግሞ ትንሽ ቻሌንጅ ያለበት አካባቢ እንደመሆኑ መጠን በዛ አካባቢ ያለው የክርስትና ሁኔታ፣ የቤተ ክርስቲያን እንቅስቃሴ፣ የካውንስሉስ እንቅስቃሴ ምን ይመስላል? እስቲ ብትነግሩ። እሺ እግዚአብሔር ይመስገን። በምስራቅ ኢትዮጵያ የምትባለው እንግዲህ በምዕራብ ሐረርጌ፣ ምስራቅ ሐረርጌ፣ ድሬዳዋ፣ ሶማሌ ክልልም ሐረሪም ጭምር ማለት ነው። ቅድም እንደተገለጠው በሌላ እምነት ቁጥር የበዛ ነው። በዛ ግን አገልግሎቶች አሉ። እግዚአብሔር ስለ ስሙ መታሰቢያ የሚሆኑ ሰዎችን አላጠፋም። ቤተክርስቲያን አለች። ብዙ የወንጌላውያን አማኞች አሉ። ካውንስልም ደግሞ አለ በድሬዳዋ ከተማ። እኔም የካውንስል ስራ አስፈጻሚ አባል ነኝ። እዛ ያሉ በጎ እንቅስቃሴዎች አሉ። እንደ ድሬዳዋ ስንመለከት ድሬዳዋ ብዙ መቻቻሎችን አብሮ መኖሮችን የተላመደች እሱን ኤክሰርሳይዝ የሚያደርጉ የሁሉም እምነት ተከታዮች ያሉባት ከተማ ነች። እንደ መንግስትም እንደ ማህበረሰብም አብሮ መኖር መልካም እሴቶችን ኤክሰርሳይዝ የሚደረግበት ተግባራዊ የሚደረግበት ከተማ ነው። የወንጌል አገልግሎትም ደግሞ እንደዚሁ አለ። ከብዙ ተጽዕኖ ጋር መንፈሳዊ ተጽዕኖ ማለት ነው። የወንጌል አገልግሎቱ እዛ አለ። እግዚአብሔርም ደግሞ
እያበዛን እንደሚሄድ ለብዙዎች የመዳን ምክንያት የምትሆን ቤተክርስቲያን አድርጎ እንደሚያበዛት በጌታ ታመናለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እሺ ተመልካቾቻችን፣ ዝግጅታችን አሁንም ይቀጥላል። የጠየቁት ጥያቄ ቅድም በህይወታችሁ ልክ እንደ ክርስቶስ በጣም ወሳኝ ጊዜ ያሳለፋችሁበት አናልፈውም ብላችሁ ያለፋችሁበት መከራ ካለ አንደኛ፣ ሁለተኛ ደግሞ የክርስቶስን መከራ በምታስቡበት ጊዜ ምን ይሰማችኋል የሚል ነው። ከዚህ በኩል አንድ እህታችን ስምሽን ተናግረሻል ቅድም። እሺ ስምሽን ማን ነበር? መምህርት ሰብለ ወንጌል ሀብታሙ። እሺ መምህርት ሰብለ ወንጌል ሀብታሙ ይህንን ነግረናለች። ከዚህ በኩል ደግሞ ከፊት ከተቀመጡት ምናልባት ፓስተር ደሳለኝ ያጠገብ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል ሁላችሁንም በሰላም አደረሳችሁ እላለሁ። የጌታችን ኢየሱስ ክርስቶስ ሞቱና ትንሣኤው ሲታሰብ በመከራ ወደ ድል የተገባበት ነው። ኢየሱስ ክርስቶስ በሞቱ ያሸነፈበት ነው እና የክርስትና ባህሪም በመከራ ወደ ክብር የምንገባበት ነው። በምድር ላይ ሆነን የትኛውም ዓለም ላይ ብንኖር ዓለም በጽድቅ ወንጌል ካልተለወጠች በስተቀር መከራ ማይቀር ነገር ነው እና የጌታ ኢየሱስ ክርስቶስ ሞትና ትንሣኤን ስናስብ ሁል ጊዜ መንገዱ ይኸው ነው። በቃ መከራ ወደ ክብር የምንጓዝበት እና በሕይወቴ እንደዚህ አይነት ነገሮች በጣም ብዙ ጊዜ ገጥመውኛል። አለቀልኝ ያልኩበት ነገሮች ገጥመውኛል። እኔም በግል ሕይወቴ እንዲሁ የጌታን ስራ ሰርቼ ወደ ቤቴ በመመለስበት ጊዜ በወንበዴዎች አደጋ ደርሶብኝ ነበርና የዛን ጊዜ እኔም ያሰብኩት በቃ የኔ ነገር እዚህ ጋር በቃ ብዬ ነበር። ግን እግዚአብሔር ታሪክ ለውጦ ከዛ በኋላ በጣም ብዙ የእግዚአብሔርን ስራ መስራት የቻልኩበትን እድል አግኝቻለሁ። ይሄ ስል በህይወታችን አንዳንድ የሚገጥመን ሁላችንም ሊኖረን ይችላል። እለት እለት ግን የጽድቅ መንገድን ስንሄድ የሚገጥመን ተቃርኖች፣ መከራዎች ናቸው። በዛ ውስጥ ግን አቅም የሚሰጠን እንደገና የሚያድሰን ነገር የትንሣኤውን ጌታ ማሰባችን ነው። ስለዚህ አሁን ይሄንን በዓል ሲከበር የጌታን የሞቱ የትንሣኤው ቀን ሲታሰብ መንፈሳችሁ እንዲበረታ በጽድቅ እንድትጸኑ በጌታ ፍቅር አደራ ማለት እፈልጋለሁ። ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። መምህር ሰለሞን ግዛቸው እባላለሁ። እሺ በመጀመሪያ ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ ማለት ፈልጋለሁ። በሀገር ውስጥም ከሀገር ውጭም ያላችሁ ማለት ነው። እንግዲህ የኢየሱስ ክርስቶስን መከራ ስናስብ ሁላችንም ኢየሱስ ክርስቶስ በሞቱ ሕይወትን ሊሰጠን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በመከራው ለኛ የዘላለም ሕይወት የለገሰን ትልቅ የድል በዓል ነው። ኦፍኮርስ መከራው ትልቅ ነበር፣ ትልቅ መከራን አሳልፏል። በዛም ደግሞ ትልቅ ሕይወትን ማግኘት ችለናል። እኔ እንግዲህ ይህን ነገር ሳስብ ፐርሰናሊ የገጠመኝ አንድ ነገር ቢኖር ብዙ ቢኖርም ከብዙዎች ውስጥ አንዱ ብዬ ማወራው ምንድን ነው፣ ከቤተሰብ ጋር ከምኖረው ሆለታ ይባላል። ከሆለታ ወደ አምቦ ስንሄድ ለቤተሰብ ጥየቃ መኪና አደጋ ሙሉ ቤተሰብ ላይ ደረሰብን ማለት ነው። እና በመኪና አደጋው ማንም ይተርፋል። ላይክ መኪናው ራሱ በጣም ዳሜጅ ሆኖ ነበረ፣ ትልቅ ዳሜጅ ነበር የደረሰበት። ነገር ግን እግዚአብሔር ሙሉ ቤተሰባችንን አትርፎ ዛሬ ላይ መቆም ችለናል። እና ይሄን ሳስብ በሰዓቱ የነበረው ፔን፣ በሰዓቱ እኔም ታምሜ ነበረ፣ አደጋ ደርሶብኝ ነበር እና በሰዓቱ ላይ ሞትን ላይክ ፊት ለፊት እንዳየው ፊል አድርጌ ነበረ። በሰዓቱ ያሳለፍኩት ህመም፣ ፔን እሱ ነገር ነው እንግዲህ እንደ አንድ ህመም ከተባለ ከኢየሱስ ጋር ባይወዳደርም አንድ ብዬ ልጠቅሰው የምችለው እሱ ነው። ነገር ግን እግዚአብሔር ያንን ጊዜ አሳልፎ ዛሬ ላይ መቆም እንችለናል። እግዚአብሔርን ማገልገል ችለናል። በፊቱ መቆም ችለናል። ሰው ይሄንን ነው ላነሳ የምችለው። ቤተልሔም ከበደ እባላለሁ። አመሰግናለሁ። እሺ ቤተልሔም በጣም እናመሰግናለን። የዝግጅታችን ይቀጥላል። እየተከታተላችሁ የምትገኙት የኢቫንጀሊካል ቴሌቪዥን ነው። ኢቫንጀሊካል ቴሌቪዥን የሚገኘው ደግሞ በመሰረተ ክርስቶስ ዋናው ቢሮ ከአገልጋዮቹ ጋር አብረን እንገኛለን። እንግዲህ ጌታችን ኢየሱስ ክርስቶስ መሪነቱን ያረጋገጠው ራሱን በመስጠት
በመሞት ነው። መሪ ለመሆን ከፈለጋችሁ ደግሞ አገልጋይ ሁኑ ብሎ ደግሞ ትእዛዝ ሰጥቶናል። እኔ ብዙ ቦታ ዞር ያለው ብዙ መሪዎችን አይቻለሁኝ። እሳቸው በፊቴ ስላሉ አይደለም፣ ሳውቃቸው ጀምሮ እስከ ዛሬ ድረስ አገልጋይ መሪ በመሆን ማቃቸው ፓስተር ደሳለኝ አበበ ዛሬ እንኳን ቡና እና ቆሎ ዳቦ ሁሉ ቁጭ ብለው በስራቸው ያለውን ሰራተኛ ሁሉ ሲያስተናግዱ ነበር። እኔ ለኢንተርቪው በመጣበት ጊዜ በወንበር እየጎተቱ የሚያስተካክሉት እሳቸው ናቸው። በአንጻሩ ደግሞ ብዙ መሪዎች ያጋጥሞኛል። እጄን ልኬ ለመጨበጥ አልጨብጥም ያለን ሰዋል። በዚህ ደረጃ ደግሞ የሚኮራሩ እንደዚሁም ደግሞ ዘመናችን እንደምታውቁት ደግሞ አስገባሪ የሆኑ መሪዎች ቤተክርስቲያንን ወደ ራሳቸው የጠለፉ የክርስቶስን ቤተክርስቲያን እያበላሹ ያሉ አሉና ፓስተር ደሳለኝ እንደው ፈቃዶ ከሆነ እንደገና አስቸግሮታለሁ ወደዚህ ምጡና ስለዚህ ነገር አንድ ሁለት ጥያቄ ልጠይቁት። ፓስተር ደሳለኝ እንደው ይሄንን ባህሪ ማለት ይሄን የአገልጋይነት ባህሪ አሁን መሪ ከሆኑ በኋላ ነው ወይስ በፊትስ ነበሩት? አዲስ የጀመሩት ነው? አዲስ የተማሩት ነገር ነው ወይስ በፊት የነበረ ባህሪ? አንዳንዱ ግራ ያጋባል። አሁን እንደዚህ ብለህ ስትጠይቀኝ ማለት ነው። እኔ በቁጡነቴ ነው የምታወቀው እና ነገሮች ሳይስተካከሉ በቃ ይሁን ብዬ ማልፍ ሰው አይደለሁም እና ስወድ ወዳለሁ፣ ስቆጣ እቆጣለሁ። እኔ አገልጋይ ከሆንኩ በኋላ ነው አገልጋይነቴን የማውቀውና አይ ቲንክ የምታወራው በደንብ እኔ አይሰማኝም አንተ እንዳልከው ማለት ነው። ይሄንን የምለው ለመመጻደቅ አይደለም። እኔ ከየት እንደተነሳው አውቃለሁ። አዲስ አበባ እንኳን የአሜሪካ ያክል ሩቅ የሆነች የነበረበት ገጠር ነው ያደግኩት። ስለዚህ ራሴን እንደ ባለስልጣን ለማየት በጣም ይርቅብኛል። ስለዚህ በዚህ ልክ ነው ራሴን የማውቀው። የዋህ ከሆንኩ ትሁት ከሆንኩ ወይም አገልጋይ መሪ ከሆንኩ በጣም እሰየው ነው። ያልሆንኳቸው ደግሞ ሌሎች ያልተነገሩ ሌሎች መጥፎ ባህሪዎች ደግሞ ሊኖሩ ይችላሉ እና ሁለቱም አለ በማንኛውም ሰው ውስጥ ለማለት ነው። እንደው እንደ ፕሬዚዳንት እንደመሆኑ መጠን ከመሪዎች ጋር ነው የሚውሉት። ብዙ መሪዎችን አይተዋልና የታዘቡት ነገር አለ ብዬ አስባለሁ እና እንደው ሲያዩ ይሄ ነገር መሆን የለበትም ኢትዮጵያ በተለይ ኢትዮጵያ እንደመሆናችን መጠን ለመሪዎች ምክር ስጡ ቢባሉ ምንድን ነው የሚሰጡት? ምክር የመስጠት አቅም ያለኝ አይመስለኝም። ግን ፕሪንሲፕል ደግሞ አለ ማለት አሁን እኔ ፕሬዚዳንት ለመሆን አገልጋይ አልሆንኩ፣ አገልጋይ ለመሆን ነው አገልጋይ የሆንኩት። ስለዚህ ወንበሩ ላይ ስለተቀመጥኩ ከሰው የተሻልኩ አይደለሁም። ለሱ ደግሞ ማረጋገጫው ከ10 ዓመት በኋላ ወይም ከ5 ዓመት በኋላ ወደዛው መልሳለሁ። ስለዚህ የምመክረው ምክር ጓደኛ እንዳታጡ፣ መውረዳችሁ ስለማይቀር ጓደኛ እንዳታጡ አብራችሁ ሁኑ፣ ልክ እንጂ ከዛ በላይ አይደላችሁም ነው የምለው በራሴም ጭምር ማለት ነው። እሺ፣ በጣም ነው የማመሰግነው። የመጨረሻ ጥያቄ ቅድም እነሱን የጠየኳቸው በህይወቶ በጣም አስቸጋሪና በጣም እንደው ትልቅ ዲፕሬሽን ውስጥ የከተቱት ወይም ደግሞ አላልፎም ብለው ያለፉት ዛሬ በምስጋና የሚናገሩት ቀን ካለ ቢነግሩ። አሁንም አላለፍኩም። የኔ መንገድ እንዳጋጣሚ ሆኖ ጠመዝማዛ ነው። አይ ቲንክ ያቆማል ብዬ አላስብም። መጠማዘዙን ይቀጥላል። እኔን ተጠማዝዤ እሄዳለሁ። ከሁሉ በላይ በጣም አሁን የማስታውሰው ግን ማሰብ ነበረብኝ፣ ግን አሁን ድንገት ስለሆነ ገና ወጣት ሆኜ ወደ ጌታ በራልኝ። ወደ ጌታ መጣው። የቤቱ ታላቅ ልጅ ነኝ እና ወላጆቼ እንዴት እንደሚንከባከቡኝ አውቃለሁ። ኦል ኦፍ ሰደን እናቴም አባቴም ቤቴን ልቀቅልኝ ወይም እምነቱን ተው የሚል ሁለት ምርጫ መጣ። በዛ ምክንያት ትምህርት ቤት ተማሪ መሆን በጣም መማር ወድ ነበር እንደ ማንኛውም ተማሪ እና እሱም ማቆም ግዴታ ሆነብኝ። እሱን አቆምኩኝ እና ያቆምኩት የትምህርት መርጃ መሳሪያዎችን ስንቅም ስላልነበረኝ ነው ያቆምኩት። ከዚያ አልፎ ደግሞ ወደ ቤት ሲገባ ደግሞ ቤት ውስጥ አትገባም የሚባል ግዳጅ እንደገና ተሰጠኝ። ከዛ የተነሳ እዛው አካባቢ ጫካ ነበረ እና ጫካ ውስጥ ማደር፣ አንዳንድ ደግሞ እንጨት ላይ ማደር ለኔ የለግዠሪ ነው በቃ ምንም። እና በተለይ አንድ ቀን ረሃብ ነበረ እና ድካም ነበረ፣ ሐዘን አለ
በቃ እንደ ማንኛውም ሰው ጌታ ሆይ እኔ በቃ ከዚህ በኋላ ምንም አላደርግምና ብትወስደኝ ይሻላል፣ እንደው ሜዳ ላይ ሞቼ አውሬ በልቶኝ ስምን በመጥፎ ከማስጠራ ብዬ አንድ እንጨት አለ፣ አሁን ስሙን አላስታውስም፣ ወደ ላይ አድጎ ወደ ታች ይመጣል፣ ውስጡ ግን ባዶ ነው እና እዛ ውስጥ ነው የኔ ቤት እና እዛ ሲጸልይ አንድ መዝሙር መጣልኝ። ያ መዝሙር በአፋን ኦሮሞ ነው፣ አሁንም ይዘመራል። እኔ ብዙዎቹ ረስቻለሁ። ብዙ መጽሐፍ ዘማሪ ነኝ በነገራችን ላይ እናንተ ማታውቁ ሰዎች እና ልጆቼ ቀልዱብኛል። በዚህ ጉሮሮ ነው የዘመርከው ወይስ ያስቀይረ ነው ይሉኛል። ግን እና በአማርኛ ሲተረጎም ዓለም ሆይ እኔ አንቺ አይደለሁም ጌታን ለማገልገል ወስኛለሁና ተስፋ ቁረጪ የሚል አይነት ነገር ነው እና ቢርም ስክሪፕት ወረቀትም አልነበረኝም። ግማሹን እዚህ ጋር ግማሹን እዚህ ጋር ግማሹን ታፋይ ላይ የጻፍኩ ለማመድ ነበር። ከዛ በኋላ መዝሙር ሆኖ በቤተ ክርስቲያን ይዘመር ነበርና የዓለም ያለመሆኔን በረሃብም በጠኔም ቢመታ ለአገልግሎት መወሰኔን ያወቅኩት ያኔ ነው። አልጠራችኝም። ነገር ግን አገልጋይ እንደምሆን ያሰብኩትና እግዚአብሔር የገለጠልኝ ያኔ ስለሆነ ረሃቡም ድካሙም ጠፋ። በለቅሶ በደስታ እዚያው ወርሺፕ አድርጌ ወጣ ማለት ነው። መዝሙሩን ያስታውሱትም እንዴ? አስታውሳለሁ። እስቲ ትንሽ እንግዲህ እዚህ ውስጥ የሚችል ስላለ አይ ቲንክ የብየ ለፋ አናንኬ ሚቲ ከኢየሱሰኒ አብዲ ከኩቲ አቶ ዲደዩ አንኩ ተዴራ ጎፍታ ፎጀቹፍ ከኩ ገሌራ የሚል ነው። አዲስ አልበም ይወጣል ማለት ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አመሰግናለሁ። ተመልካቾቻችን አሁንም ዝግጅታችን እንደቀጠለ ነው። አሁንም እንደገና በድጋሚ እንኳን ለጌታችን ለመድኃኒታችን የትንሣኤ በዓል በሰላም አደረሳችሁ ማለት እንወዳለን። የመሰረተ ክርስቶስ ዋና ቢሮ ቆይታችን ትንሽም ቢሆን ይቀጥላል። ከዚህ በመቀጠል ደግሞ ቅድም የጠየኩትን ጥያቄ እንዲመልሱልን በወዲህ በኩል ደግሞ አንድ እንግዳ አሉ። እሳቸው ደግሞ ይመልሱልናል። እኔ በላይነህ ገብረሃና እባላለሁ። የጌታችን የኢየሱስ ክርስቶስ 2018ኛ የትንሣኤ በዓል በምድራችን በዓለም ዙሪያ የምታከብሩ ክርስቲያኖች፣ የወንጌል አማኞች፣ የኦርቶዶክስ የካቶሊክ አማኞች እግዚአብሔርን ስለዚህ ጊዜ እንድታመሰግኑ፣ ለእኛ የከፈለውን ዋጋ ክርስቶስን እንድታከብሩ፣ ለሰው ልጆች መልካም እግዚአብሔርን የሚያስከብር እንድትፈጽሙ ሀሳቤን እገልጣለሁ። እኔ ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ በተቀበልኩበት ጊዜ በ1970 ዓመተ ምህረት በሀገራችን የፖለቲካ ሁኔታ ጥሩ አልነበረም። ሶሻሊስት አገዛዝ ነበረ በጊዜ የነበረው መንግስት እና አማኞችን ወደ እስር ቤት ይከት በነበረ ጊዜ እኔም ከመጀመሪያዎቹ ሰዎች ከታሰሩት አንዱ ነበርኩ። በዛን ጊዜ እስር ቤት ገብቶ መውጣት በጣም ከባድ ነበረ እና አንድ አመት የምቆይ አይመስለኝም ነበር። ምክንያቱም ብዙዎች ቀይ ሽብር በዙሪያችን ያሉ ወገኖች ይፈጸምባቸው ስለነበረ ያኔ ከእስር ቤት መውጣት የሰማይን ያክል ሩቅ ነበረ እና ጌታ ሆይ አንድ አመት ብቻ እድሜ ብትሰጠኝ ከዛ በኋላ ብትወስደኝ ችግር የለውም፣ ይህችን አመት ግን ማልፋት አይመስለኝም ብዬ ያልኩበት ጊዜ በጣም የጭንቅ ጊዜ ነበር። በክርስትና ኢየሱስ ክርስቶስ ጌታ ነው ብሎ እርሱን ማምለክ በቤተሰብ አይቻልም፣ በጓደኛ አይቻልም፣ በቀበሌ በመንግስት አይቻልም እና በሁሉም አቅጣጫ ስደትም መከራም ችግርም ነበረ። ግን ጌታ ያን ሁሉ እንደ ጥላ አሳለፈው። እንግዲህ ተመልካቾቻችን ዝግጅታችን ይቀጥላል። እንግዲህ በዓሉን እያከበርን ይኸው ዳቦ ቀርቦልን ቡና ቀርቦልን እየበላን እየጠጣን ያለ ነው። እኔ በልቻለሁ፣ እኔ ጠጥቻለሁ። ጎረቤቴስ፣ አካባቢ ያለው ሰውስ፣ የምናውቃቸውም ይሁኑ ማናውቃቸው ሰዎች በዚህ በዓል ጦማቸውን የሚያድሩ ሊኖሩ ስለሚችሉ እባካችሁ ጌታን የምናከብር ከሆነ ለጎረቤት ላሉት ምናልባት ጥሩ ቤት ውስጥ ስለኖሩ ጠግበው ያድራሉ ማለት አይደለም። ዛሬ ብዙ ሰው የተቸገረበት ጊዜ ስለሆነ እያካፈልን በዓሉን እንድናከብር አደራ ማለት ፈልጋለሁ። ስለ አገልጋይ እንግዲህ አንስተናል እና አንድ ጊዜ እንደዚህ ሆነ። እኔ ባለቤቴ ታመመችና በጣም ታመመች። ብዙ ሆስፒታል ወሰድናት። ሕክምናዋ ወይም ደግሞ በበሽታዋ ሁሉም ቦታ ንጹህ ነች ነው የምትባለው
እና ሌሊት ላይ አገልጋይ ፈልገን ከሌሊቱ 7 ሰዓት ወይ 8 ሰዓት አካባቢ ማን ይጸልይልናል ያለን ብዙ ቦታ ስንደውል የሁሉ አገልጋይ ቢሮ ስልክ ዝግ ነው። አንድ ሰው ግን ስልክ አነሳልን። እሱ ቢሮ ማነው እሱ ቤት ሄደን ባለቤቱም ነበረች፣ ባለቤቱም እሱም ከሌሊቱ 7 ወይ 8 ሰዓት ላይ ለባለቤት ጸልየውላት በሰላም ወደ ቤታችን ተመልሰናል። ፓስተር ሰብረላ ከድር ነው። ፓስተር ሰብረላ ወደዚህ መጣና እስቲ ስለ መሪነት ደግሞ ትንሽ ይነግረናል። ያንን ሌሊት ታስታውሰዋለህ ፓስተር? አስታውሰዋለሁ። እንግዲህ ብዙ ጊዜ አገልጋይ በፕሮግራም ወይም ደግሞ ፕሮግራም ይዞ ወይ ደግሞ በስራ ሰዓት ብቻ ነው የሚያገለግለው። እናንተ ግን ቤታችሁ 24 ሰዓት ለሰዎች ክፍት ነበርና በዚህ አጋጣሚ እየመጡ ስለሚገለገሉ ሰዎችና ለሌሎች ደግሞ አገልጋዮች የምትመክረው ነገር ካለ? እኔ ለነገሩ አብረንም የምናገለግል አጥቢያም ያለው እዚህም እናወራለን። የአገልጋይ አንድ አገልጋይ የአገልግሎት ጊዜው 24 ሰዓት ነው ብዬ ነው የማምነው። ማለት አይተኛም፣ መንፈስ ነው፣ አይደክመውም ማለቴ አይደለም። ቢደክመውም በየትኛውንም ጊዜ ከሌሊቱም 8 ሰዓት ይሆን 10 ሰዓት የሚሆን በየትኛውንም ጊዜ እግዚአብሔር ለሌላ የሚሆን ነገር አስቀምጦበት ለሌላው አደራና ኃላፊነት ሰጥቶ አልችልም ተኝቻለሁ የሚለው ነገር መጽሐፍ ቅዱሳዊም እግዚአብሔራዊም ብዬ አላስብም። ስለዚህ በየትኛውንም ጊዜ እግዚአብሔር በሰጠን ጸጋ፣ ጉልበት፣ አቅም የትኛው ነገር ልናደርግም ግን የተዘጋጀን መሆን አለብን። ይሄ ደግሞ እኔ የፈጠርኩት ወይም እኔ ቤተሰብ የፈጠረው ሳይሆን አዲስ ኪዳናዊም ብሉይ ኪዳናዊ ሀቅ ስለሆነ ነው። ይሄ ነው የምለው። ለአገልጋዮቹም የምላቸው ነገር ይሄ ነው። በቃ በምንም እግዚአብሔር በሰጠን አቅም፣ በሰጠን ጤና፣ በሰጠን ጸጋ እንደ እድል ቆጥረን ማለት ነው። እኛም እንደ ሰው ተቆጥረን ማለት ነው። ማለት ከጌታ የተነሳ ነው፣ ሌላ ከማንም ተለይተን አይደለም። ያን በማሰብ ግን ያንን ማድረግ አለብን ብዬ አምናለሁ፣ ማስባለሁ። ይሄው ነው የምንለማመደው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ተመልካቾቻችን በመሰረተ ክርስቶስ ዋና ቢሮ የምናደርገው ቆይታ ሊጠናቀቅ አንድ ዝማሬ ብቻ ይቀረናል። መዝሙሩን በጋራ ዘምረን የፕሮግራማችን ማጠቃለያ ይሆናል። ከዚህ በመቀጠልም ሌሎች አብያተ እምነቶች ጋር ሄደን እንደዚሁ ዝግጅት የምናደርግ ይሆናል። ከሞትም ያድናል የሚለውን አንድ ዘማሪ በመካከላችሁ ትመርጡልንና ከሞትም ያድናል የሚለውን ዝማሬ አብረን እንዘምራለን። ከሞትም ያድናል፣ ከሞትም ያድናል፣ ከሞትም ያድናል ኢየሱስ፣ ከሞትም ያድናል፣ ከሞትም ያድናል፣ ከሞትም ያድናል ኢየሱስ፣ ከሞትም ያድናል፣ ከሞትም ያድናል